እስማም ታለፈ፣ በእውነት ታለፈ፣ ሁሉም ነገር ታለፈ። እግዚአብሔርን ተመስገን ብቻ። ነይ እስቲ እንኳን ደስ አለሽ። ለማንኛውም ለምኑ ለብዙ ነገር እንኳን ደስ አለሽ፣ እንኳን ደህና መጣሽ። ሲቀጥል ደግሞ ቅመሜ ወሳኙ ነገር እንደሆነ ታውቂያለሽ፣ እኔና አንቺ ሰላም ነው። ስጠራሽ መምጣትሽ ምናምን በቃ ይመችሽ ነው። ዛሬ በጣም ደስ ብሎኝ ነው የመጣሁት። እግዚአብሔር እኔና አንቺ ህይወት መሀል ብዙ የበጠበጠን ያስቸገረን ነገር ነበር። እሱም እየሩስ ነች፣ ልጅ አለ ምናምን አይደለ? ግን እኔ ውስጤ ንጹህ ነው። ሃይሚዬ ተይ ስሚኝ፣ ቢያንስ አብረን ልጁ እስኪወለድ ምናምን እያልኩሽ ነበር። መፍትሄው ልጁ እስኪወለድ ብቻ ነበር ብሎ አእምሮዬ ያሳመነኝ ታውቂያለሽ። ገብቶሻል አይደል? ምንም ማውቀው ነገር ስላልነበር አእምሮ ያሳመነኝ ያ ነገር ብቻ ነበር። አሁን 2 ወር 3 ወር ጠብቄ ምናምን ነበር እውነቱን ላቅ ምችለው ብዬ ካንቺ ጋር ላለመጣላ በጣም እየሞከርኩኝ ነበር አይደለ? ይቅርታም እያልኩሽ ግን አንቺ ልብሽ ስለተሰበረ ጥሩ ሙድ ላይ ስላልነበርሽ በቃ ከኔ ጋር መቀጠልን አልመረጥሽም ነበር። አሁን እንቅጭቅጫው ነው የምናገረው አይደል እኮ። ምንድነው አልገባኝም። እኔ እኮ በጣም እየተወሳሰብኩብኝ ነው። አዲስ ነገር አለ። ፈጣሪ በተናቃችሁበት ቦታ ያስከብራችኋል፣ ሁሉንም ነገር ያስተካክላል። እውነት እኔ በብዙ ፈተና መሀል አየው ነበረ። በብዙ ፈተና መሀል ማን ነው ይናቀህ? አልገባኝም። ተይው እሱን ግን በብዙ ፈተና መሀሎች አይ ነበረ እና ሃይሚዬ የሆነ ሰው እየመጣ ነው፣ አስተዋውቅሻለሁ። ማን ነው? ዋናው ቁም ነገር ደግሞ ከኔም ጋር ድንገት ነው በቃ ያልጠበቅኩት ነገር ነው የገጠመኝ። የእዩ የልጅ አባት አውርቶኛል። ማለት የልጅ አባት ማለት የልጁ አባት እዩ ጋር ያለው ልጅ አባት እኔ ነው አወራኝ። አልገባኝም። የልጁ አባት አንተ አይደለህ እንዴ? እኔ አይደለሁም ቅመሜ። እኔ ብዙ ጊዜ ነግሬሻለሁ እንዴ አትበይ። ትቀልዳላ። እግዚአብሔርን እየቀለድኩ አይደለም መቤቴ። የልጁ አባት ቀልድ ነው እየመሰለኝ። ማርያምን እኔ እየቀለድኩ አይደለም ሃይሚ። አሁንም እባክሽን ይኸው ልንገርሽ፣ እባክሽን ልቦኔን እናያውቀዋለሁ ሃይሚ። ከቻልሽ ሁሉንም ነገር ማየት ይቀላል። መተይ የልጁ አባት ምናምን እኔም ድንገት ነው የመጣው እኔ ህይወት ላይ ነገር ቅመሜ እንዴ አገናኝሻለሁ። እኔ ማውቀው የልጁ አባት አንተ እንደሆንክ ነው። እስከዛሬም ህይወቴ ተበጠበጠው። እኔ አይደለሁም ውሸት ነው እያልኩሽ እኮ እየተከራከርኩሽ ነበር አይደል? እኔ ቆንጆ አይደለ ነበርው እኮ እኔ ውስጤን ስለማምን ነበር እንዲግግም ብዬ ድርቅ ብዬ እየገገምኩ ነበረው። ገብቶሻል አይደል? አንቺ ጋር ሰላም ካልሆንኩኝ እርር እያልኩ እንትን እያልኩ ነበረው። ለዛ ነው ገብቶሻል። አሁን ግን ፈጣሪ ሲክሰኝ ሰጠኝ፣ እውነታውን ነገረኝ፣ አገኘሁት። ገብቶሻል። ማን እሺ ልጅ አባት ይመጣል፣ ታገኘዋለሽ። እሱ ጋር ያለውን እውነትም ትሰሚያለሽ። እዚህ ያልነበርኩኝም ለቅሶ ሂጄ ነበር። ኧረ ወፍ ለቅሶ ላይ ነበርኩኝ ምናምን ብሎ አውርቶኝ ነበርና ሲመጣው ሁሉም ነገር የምታይ ይሆናል። አይ ቲንክ ከዩም ጋር ጥሩ ሙድ ላይ ነበሩ አይመስለኝም። ማለት ነገራቶች እንትን ሲል ምናምን ብቻ ብዙ ታሪክ አለ ይመስለኛልና እኔም የደነገኩበት ነገር ነው። እሺ ዛሬ እውነታውን ትሰሚያለሽ ቅመምዬ። እንግዲህ እኔና አንቺም ወደ ነበርንበት ቦታ እንመለሳለን ብዬ አስባለሁ። በተሳሳተ መረጃ እኔና አንቺ መጣላት የለብንም ብዬሽ ነበረ። አሁንም እልሻለሁኝ። ኦኬ እየቀለድክ አይደለም? እኔ እየቀለድኩ አይደለም። እግዚአብሔር እኮ እስከ ዛሬ ነበር። ታዲያ የልጁ አባት ካለ ለቅሶ ላይ ነበርኩኝ ምናምን አለኝ። ሁላ ሰው አሳይቶት ምናምን ነው እኔ ጋር በሰው ነው የመጣው ወደ እኔ። እኮ ምን አይነት ችግር ቢፈጠር ነው ታዲያ እንደዚህ? ሃይሚ እኔ እሱ ምንም እርግጠኛ አይደለሁም ስለሱ። ስሚ አይመለከተኝም። እኔ አሁንም ቢሆን እነሱ ጋር ስለተፈጠረው ነገር ፈጣሪ በሰላም ይፍታላቸው። እኔ አይመለከተኝም። በቃ ቅመሜ ጭንቀቴ ብዙ ነገር ላይመለከት ይችላል። እኔ ደግሞ በጣም ብዙ ነገሮች አንቺ ነው ታውቂያለሽ። እዩን ስደውላ ስልኩ አይሰራም ምናምን። በቃ ዛሬ ወሳኝ ቀኔ ነበር። ገብቶሻል። ላፋጥጣቸው ነበር አቁሜ፣ ግን በቃ እሷን ማግኘት ስላልቻልኩ አንቺን አግኝቼ ሁሉንም ነገር ማስረዳት ነው የምፈልገው ላንቺ። ከዛ ሁሉም ነገር ይስተካከል። እንግዲህ ቤተሰቦች እንኳን ደስ አላችሁ እያልኩ ነበርና ብቻ ቅመሜ እንኳን ደስ አለህ ማለት አለብኝ። ለምንድን ነው ማቲኝ? እንኳን ደስ አለህ። ኧረ በአምላክሽ እንዴ! በእውነት በኋላ ይሄን ሁሉ ደስታ እንትን ብዬ ግን ወይ ደግሞ አንተም እንደዚህ ተደሳስተህ ምናምን
ቀልድ እንዳይሆን ወይም ደግሞ እኔ ላይ ድራማ እየሰራችሁ እንዳይሆን። እየቀለድኩም አይደለም ምንም አይደለም። ለምንድን ነው ድራማ የምሰራው? እኔ ምን አውቅልሃለሁ እንዴ? ምክንያቱም እኔ አሁን ድንገት ተነስተህ የልጁን አባት አገኘሁት ስትለኝ እኔ እንዴት ላምን እችላለሁ? ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበር። ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበርና አይደል እንዴ? ሁላ እኮ ዲኤንኤ እስከማድረግ ድረስ። ሲቀጥል ደግሞ እሱ ልቅሶ ላይ ምንድነው ይሄ ለቅሶ ላይ ከሆነና ምናልባትም ምንድነው እሷን ማግኘት የማይችልበት ቦታ ላይ እንኳን ሆኖ ቢሆን እሷ እንዴት ደፍራ እንደዚህ አንተ የልጅ አባት ነህ ልትል ትችላለች? እኔ አላውቅም፣ አይመለከተኝም። ምንም ነገር ለምን ትላለች? ጥያቄ ማብዛት አልፈልግም ራሴ ላይ ገብቶሻል አይደል? ምንም ይሄ በቃ እኔ ላይ ጥያቄ ማብዛት ምንም አልፈልግም። አይመለከተኝም፣ አይመለከተኝም። እኔ ለምን አለች ለምን እንዲህ ምን አገባኝ? በቃ የልጁ አባት ነኝ ካለኝ አገናኛቸዋለሁ፣ ይፋጠጣሉ። ምን አገባኝ እንዴ? እኔ ለስንቱ ልጨነቅ? እኔ በቃ ባሬን ላይ ዩሊንታይነ ምንንም ማስተካከል ነው ፈልኩ። ማን ነው ልጅ አባት? ታውቀዋለህ? ሲመጣ ታያለሽ። እኔም በስልክ ነው ያወራሁት። እንግዲህ ፈጣሪ እንትን ማለት ትረስት አድርጌ ነው የመጣሁት። በቃ እንገናኛለን ተባባለ። ሲሪየስ ነው ያወራ ነው። ሲመጣ ሁሉንም ነገር ምን ይሆናል ማለት ነው። ገብቶሻል? የኔ እናት ግን በዚህ መሃል ካሁን በኋላ ልጁ አንተ አባት አንተ አይደለ ምናምን እንዳትኝ እግዚአብሔርን እንዳትኝ እንደዛ እንዳትኝ። በቃ የልጁ አባት አንተ ነህ ምናምን እንዳትኝ። እኔ አልፈልግም። አይ እኔ ከዚህ በኋላ የሚፈጠሩትን ነገሮች እጄን አጣጥፎ እንደዛ ያለው ግን እንዳትኝ ካልሽኝ በጣም ነው የምናደደው። መጣላት አልፈልግም ካንቺ ጋር ታውቂያለሽ። ምክንያቱም እኔ ከሆነ የውስጤን አውቃለሁ ታውቂያለሽ። የውስጤን ስለማውቅ ነበር ማሁንም ንግግር እየተናገርኩ አንቺንም እያስከፋው ምጮብሽ ማን ነገር ስትይ እኔ ማሁን ንግግር የምናገርሽ ለዛ ነበር። ገብቶሻል? እኔ ውስጤ ንጹህ ነው ምናምን ብዬ ስለማምን ገባሻ? እሺ አይ ቲንክ እንዴ አንተ ነህ እንዴ? አላይ ወይኔ ብሩኬ ሰላም ነው። እኔ እግዚአብሔርን በጣም ደስ ብሎኛልና አመሰግናለሁ። እኔን አፈላልጋ አወርተምና ምንም ለቅሶ ላይ ብትሆን ጽናቱን ይስጥ ወንድሜ፣ በቅድሚያ ጽናቱን ይስጥ ማለት ፈልጋለሁና እሱ ከመጣ በኋላ ምንም ነገር ራሶችን ማንዛዛት አልፈልግም እና ሁሉም ነገር እንድትነግርልኝ ፈልጋለሁ። ማለት ይኸው በካሜራም ፊት ህዝብ ነው የሚያየው፣ በሷን ፊት የልጁ አባት ነኝ እንዳልከኝ ለሁሉም እንድትናገር ፈልጋለሁ። እዩን ስደውላት ምናምን ማግኘት አልቻልኩም፣ ምክንያቱም ሁለታችሁም አንድ ላይ ተገናኝታችሁ ማውራት ፈልጋለሁ። እኔም እያገኘኋት አይደለም። ምናልባት መናገር ያለብኝ ነገር ልናገር እዚህ ጋር ደስ ይለኛል፣ በጣም ደስ ይለኛል። እኔና እሷ መሀል የሆነ ትንሽ ግጭት ተፈጥሯል። ከዛ በኋላ ደግሞ ለቅሶ ላይ እንደነበርኩኝ ምናምን ያው ነግሮሻል ብዬ አስባለሁ ለሱ ስላወራሁትኝ። በአጠቃላይ ለልጁ አባት እኔ ነኝ። ከዚህ በኋላ እናንተ ጋም እሷ ጋም ያለውን ነገር ለኔ ብትወት ደስ ይለኛል። ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። እና ታዲያ ማለት እዩ ለምን እንዳደረገች አዱን ነው እኔ አይገባኝም። በእውነት ጥያቄው ነው። ሳይም እኔ ደንግጬ ነው የመጣሁት። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድነው? ማለት ያልተስማማችሁበት ነው? ያን ነገር ማስረዳት ይጠበቅብኛል። እኔ ደስ ይለኛል ለምሳሌ ነገራቶችን ክሊር ብታረጋልን ደስ ይለኛል። ግን አሁን ሃይሚ ስሚኝ፣ ቆይ እሱን ቀስ ብለን እንደርስበታለን፣ ችግር የለውም። ግን ይሄው በህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝም መቼም አይደል? ለምን ቀልዳለሁ? ይሄው የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካቻልኩ ምናልባት ለዛም ነው የመጣሁት እንጂ ብሩክ ላይ ያው እየደረሰ ያለው ነገር እያየሁ ነበር። ምናልባት ረጅም ጊዜ ያላየሁም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮዎች አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለውን ነገር ባላውቅም፣ እኔ ግን እሷን ልጄን አምኜ ተቀብያለሁ። ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር
ሁሉንም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን መሸሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስለኛል። አዎ የራሴ ጥፋትም አለበት። እውነቱን ለመናገር እኔና እሷ በመጋጨታችን ያጠፋኋቸው አንዳንድ ስህተቶች አሉ። የሰራው ስህተት አለ። ያ የኔና የእሷ እንትን ነው፣ የራሳችሁ ጉዳይ ነው። እኔና እሷ እኔ ባጠፋሁት ነገር ምናልባት ካንተ ጋር ከዚህ በፊት ጓደኛ ነበረች ይመስለኛል። ያ ነገር ስላለ ወደ አንተ መታ ነው ብዬ አስባለሁ። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሃላችሁ። አረ ወፍ የለም። እኔ ምንም እንደዚህ እንድትሉኝ አልፈልግም ከዚህ በኋላ እንዴ። ምክንያቱም ተገናኝታታል፣ ጓደኛ አግኝታታል። ያን ነገር ቪዲዮ ላይ ያየው ነበርና እንዳገኛት ራሱ ሳቅ በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ገብቷል። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን እኔ እነግርሃለሁ። እሺ ያንን ማወቅ ፈልጋለሁ። እሱን ያስረዳሃለሁ በደንብ። አንተም ከእዩ ጋርም ያለብን ችግር ትፈታዋለህ ብዬ ተስፋ አደርጋለሁ። እሷንም ማግኘት ካልቻልክ እኔም በሚሄድበት መንገድ እየሄድኩኝ ችግሮችን ለመፍታት ሞክራለሁ። እንኳን ደህና መጣ። ፈጣሪ ጽናቱን ይስጠህ። አይ ቲንክ የቅርብ ቤተሰብ ነው ያረፈብህና ፈጣሪ ጽናቱን ይስጠህ። ቅመሜ ወደ አንቺ ልመለስ ነው። እኔ አንበሳ ይሄ ሁሉ ችግር የተፈጠረው እኔ ምንም በማላውቀው ነው። እሺ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል፣ ግን ደግሞ አሁን እሱም ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን እኔ ሁሉም ነገር አዲስ ነው የሆነብኝ። አንተ የምትለው ነገር እኮ ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለመሰለ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጇ አባት ነኝ ብሎ እኔን ያንን ድፍረት ሊያወራኝ አይችልም። ልታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ የዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው መጣና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም ተንኮል እንደዚህ ደረጃ ምድርስ ልጅ ደግሞ አይደለችም። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው አባት ነኝ ብሎ መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ እኔ ጋር፣ አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር ደግሞ ይኖራሉ እርግጠኛ ነኝ። ምንድነው ያልተፈታ ጥያቄ? እኔ ነገር ምናምን እንትን እያልኩኝ አይደለም፣ ለመቆስቆስ አይደለም። ግን ሁሉም ነገር ግልጽ መሆን አለበት። ለምሳሌ እስከ ጥግ ይሄ ሁሉ ሳምንታት እዚህ ከመጣን እንግዲህ አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደለ? ግን ይሄ ሁሉ ጊዜ ሰው በአንድ ርዕስ ላይ እንደዚህ ረጅም ሰዓት ሊጨቃጨቅ አይችልም። እሷ ደግሞ ረጅም ተጉዛ የልጅ አባት እሱ ነው ምናምን ብላ እስከ ማለት ደርሳለች። ምናልባት ለቅሶ ላይ ስለሆንኩ ትረዱኛላችሁ ብዬ አስባለሁ። ምናልባት አሁን 40ውን ምናምን አውጥቼ ነው የመጣሁት። ለቅሶ ጥዬ መምጣት አልነበረብኝም። ያንን ያደረኩት ለዛ ይቅርታ ጠይቃችኋለሁ። በጊዜ መጥቼ ነገሩን ብፈታላችሁና ብትመለሱ ደስ ይለኝ ነበር። እና ያው ሁሉ ርቀት የሄደችበት ምክንያት በርግጥ ከሷ ብናቀው ደስ ይለኛል። እውነቱን ለመናገር ማለት ነው። እኔ ምንም መሸፋፈን አልፈልግም። ከሷ ብናቀው ደስ ይለኛል። አይ እንትኑ ችግር የለም። መረጃዎች ምናምን ሊኖሩ ይችላሉ። አንተ እኔ ፍቅሩ ምናምን ይኖረን እንደ አንድ ፍቅረኛ እንደ አንድ ጓደኛ የሆነ ነገር አለኝ እኮ እሱንም አዘጋጅተን የምንመጣ ይሆናል። ሞር እንድታምኚ ማለት ነው። እሱን ነገር ባይ ደስ ይለኛል። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል ብታሳየኝ ማለት ነው። ለምሳሌ እኔ በጣም ልቤ እንትን ብሏል። አሁን ላይ የሆነ ለሰው ያለህ ቦታ ውርድ ሲል እንዴት ነው እንደዛ አይነት ስሜት ውስጥ ስለሆንኩኝ እነሱን ነገሮች ሊያስተካክልልኝ ይችላል። እሱን ሳይ ምናልባት ማለት ነው ያለሽበትን ስሜት ሳልረዳ ቀርቼ አይደለም፣ ግን እኔም አንቺ ያለሽበትን ስሜት እኔም አለሁበት። ያ ማለት ልጁ ያንተ አይደለም ተብዬ የብሩክ ነው እየተባለ ነው። እኔም ምንም በማይመለከተኝ እየተሰቃየሁ ነው። ምንም በማላውቀው ገብቶሻል አይደል? ስለዚህ አሁን ምንም ክሊር ምናምን ሁሉም ነገር ምን ደርስበት ይሆናል። ገብቶሻል? ዋናው እሱ መምጣቱ ነው። የልጁ አባት ነኝ ብሎ መጥቷል። እንግዲህ ፈጣሪ በሚያውቀው አይደለ?
ስለዚህ ሁሉም ነገር ምን ይሆናል። እኔ እዚህ ጋር መናገር የምፈልገው ነገር ሃይሚ እኔ የኢየሩስ የልጅ አባት እኔ አይደለሁኝም። እሺ እኔ ብሩክ አይደለሁኝም። አባትየው ይሆንና ዋናው ቁም ነገር ይሄ ነው። የቀሩትን ነገሮች እኔ ማገዝ ነገር ካለ እየተጋገዝን ምንፈታው ይሆናል። እኔ በቃ ይሄን ብቻ ነው ማሳወቅ የምፈልገው። ገብቶሻል? እስካሁን በቃ የጮኩም እየተናገርኩ ምናምን የነበረው ውስጤን ስለማቅ ነበር። ገብቶሻል? አሁን እኔ አንቺ ስለምወድሽ ስለማምንሽ ብዙም አንቺ ላይ ገፍቼ መሄድ አልፈልግም። ገብቶሻል? የሆነ ነገር ይፈጠር አንቺ ትረስት ማድረግ እፈልጋለሁ። ብዙ ጊዜ ችግሮች ተፈጥሮብን ያንን በቃ እያስተማሩኝ ያለፉ ነገሮች አሉ አይደለ? አሁን ግን እንደዚህ ያውም እንደዚህ ተፈትኛ አላውቅም። እኔ እንደዚህ በሚያስጠላ ሁኔታ ውስጥ ገብቼ ግን አንቺ ከጎን እኔን አላምንም ስትኝ በጣም ይደብራል አይደል? የኔ የምትዩ ሰው ሲሆን አንተ ብትሆን እኔን ታምነኝ ነበር ማለት ማንኛውም ሰው በእኔ ይከብዳል እኮ አውቃለሁ። ግን እኔ ደግሞ በጣም እየጣርኩ ነው። እመኚስ ቢያንስ ጊዜ እንኳን ልትሰጪኝ እኮ ትችይ ነበር ቅመሜ አይደለ? ኦሬዲ ነገሩ ተፈቷል ብዬ አስባለሁ። አሁን በቃ ያለውን ነገር የቀረውን ነገር ዋናው ነገር አንተ ከእውነት ጎን ለመቆም መምጣትህ ነው። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። እኔ እሷ ያረገችበትን ምክንያት በስትክክል ቁጭ ብዬ ባወራት አሁን እኔ ላገኛት አልቻልኩም። ምንም ነገር አንተን ብታገናኘኝ ምናልባት አንተን ታገኛለች ከኔ ይልቅ አንተን ነው የምትለው። አይ ዛሬ ደውዬላት ነበርና ምንም ላገኛት ስላልቻልኩኝ ነው ሁለታችሁም ብቻ ላገናኝ። ዋናው ችግር እዚህ ጋር ነው ብዬ ነው ታውቃለህ። የቀረውን ነገር ፈጣሪም እያገዘን ምናምን ድንገት እኔም ተፈጥሮብኝ ክፉ ብያለሁ። አይም ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ብዬ ደንግጬ ነበርና ብቻ ለማንኛውም ሁሉም ነገር ምን ይሆናል። በጣም ቴንኪው ብቻ በዚህ መሀል ያገዛችሁኝ የነበራችሁ ሰዎች ቴንኪው። ቅመሜም የነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። አሁንም አላመንሽኝም ነው? ለመወሰን ይከብዳል እኮ ባንዴ የዩን ሳይድ እኮ አልሰማንም አንዴ ብዙ እኮ ተዳርሰናል። ዲኒ እስከ ማስመርመር ድረስ እኮ ተወስኗል ታውቃለህ። እኔ ብቻ ሃይሚ ስለሌላው ነገር አይመለከተኝም። ለማንኛውም እንገናኛለን። አመሰግናለሁ። እሺ እንደም የቀረውን ነገር እንፈታለን፣ መሄድ እንችላለን። በስራ ታወሪኛ። እሺ አባቴ ቴንኪው። እሺ የለብኝም ግን ውስጤ ጥሩ ስሜት ተሰማኝ አይደለም። እንዴት አሁንም እኔን ተረስተ እያደረግሽ ነው ሳይሆን በውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። እሺ ብቻ ዋናው ቁም ነገር ያ ነው። እሺ አሁን ሃይሚ እንዲደብረኝ ምናምን አልፈልግም። አንቺንም ለመረዳት እሞክራለሁ። ግን ከዚህ በኋላ ግን ሃይሚ እኔን አላምንም ብትይኝ የምር እንቀያየማለን። እግዚአብሔርን እኔ ከፈለጋችሁ የመጣው ይምጣ፣ የፈለጋችሁትን በሉ፣ ምንም ይፈጠር። በእውነት እኔ ለማንም ብዬ አይደለም ሃይሚ ስለምወዳት ነው ብዙ ነገር እየጣርኩ ያለሁት። በእውነት እግዚአብሔርን ለማንም ብዬ አይደለም። ግን ሃይሚ ከዚህ በኋላ በዚህ ጉዳይ በተለይ ካላመንሽኝ በጣም በቃ እኔ እንጃ ብቻ ነኝ። አስገመትሽኝ በሰው ወረተኝ ውስጤንም ማመሳቅ ላይ ሳታባሪ ፍደጅ የምትናፈቂ ሰው ወዳሪ ስትሆኝ ዝም አልኩ አንቺን ላለማጣት ተይ ግን ጡር አይደለም ወይ ፍቅር መግፋት